የሰራት ቤተሰብ ከጊዜ ወደ ጊዜ ፍርክስክሱ እየወጣ ነው ያለው። ሰራት ሴት ልጆቹን መቆጣጠር ከብዶታል። ባራክ ደግሞ እዚጋ ከቲቤት ጋር እንዴት አርጋ ሆቴሉን የግሏ እንደምታደርገውና ቲቤትም ቢሆን በተወሰነ መንገድ ከሷ ጋር ሼር እንደሚኖረው ነበረ ሀሳብ ያቀረበላት። ጂያንም ቢሆን ከአዝራ ከሚስቱ ጋር ተለይተዋል። ሆን ብሎ አውቀው እንፋታለን ብሎ ጊዜያዊ መድኃኒት መረጋጊያ ነገር ቢነግራትም ነገር ግን እሱ የሚያስበው ሌላ ሴራ ተንኮል ነው። ኢብሩ ደግሞ አዝራ እነሱ ቤት ስለመጣች በጣም እየጨነቃን ነው። ዛሬ ቀኑ ሙሉ ስደውልለን ነበረ። እሱ ስልኩን ባያነሳም በተደጋጋሚ ደወለችለት፣ ሞከረችለት፣ ስልኩ አልሰራልሽ ብሏታል። ሰራትና ዘይነብ በሌላ በኩል ትዳራቸው እየሞቀ እየመጣ ነው። እስካሁን ድረስ ካደር በጭራሽ አልመጣችም። በአንድ በኩል አርዝራ አሁን እነ ኢብሩ ቤት ነው ያለችው። ለምናናት የገባችው ሙስጠፋ በመሃል ባይኖር ኖሮ ጎዳና ላይ ወታ ነበር የምትሄድበትን ሲጀመር አታውቅም። ኢብሩ በስንት መከራ መኝታ ክፍሏ አዘጋጀችላትና በዚህ ተኝ እያለች አልነበረም። ከዛ ሁለቱም እየተነጫነጩ ናቸው እርስ በርስ። አርፈሽ ምተኝ ከሆነ ተኝ ብላት ተቆጣት። ኢብሩ ስልኳን ድንገት ጠራባት። የደወለው ጂያን ነበረ። ሲደወል ወዲያው ስልኳን አየችና ቴክስት አረገችለት። ማውራት አልችልም ስልክ ቴክስት አርግልኝ አለችው። እንዴት ነሽ እያላን ነው። ከዛ እሷ አሁን አዝራ እዚህ እኛ ጋር ናት ያለችው ምናምን ብላ ነገረችው። ልትፋቱ ነው ወይ አለችው። አዎ ልንፋታ ነው እያላን ነበረ። ከዛም በኋላ የጠፋ ስደውል ስልክ አይሰራም ነበረ ብላ ጠየቀችው። እሱ ተደብድቤ ነበር አላት። ሰራት ሁሉን ነገር ካወቀብን በኋላ ተደበደብኩኝ በኔ ያለቆች ሲል አደነገጠች። ስልክ ፈጥና ደወለችለት። ስልኩን አነሳው። ሄሎን ያልታፈቅርኛለሽ እንደ እያላን ነበረ። ምንድነው የሆነ ነገር ምንድነው የተፈጠረው አለችው። ሰራት እንግዲህ በእኛ መካከል ያለውን ታሪክ ካወቀ በኋላ በጣም ተናደደ። በዙሪያ ያሉ ሰዎች በጣም ተናደዱ እና እንድደበደብ ወሰኑ አላት። እና እንዴት ነው አሁን እንዴት ነው? በጣም ተጎዳ እንዴ? ፈጣሪ ሆይ ለምሮ ቀደም ብዬ ስለዚህ ጉዳይ አላወቅኩት ምንድነው? ፈጣሪ ማረ እንግዲህ ቶሎ ዳን አለችው። ደህና ነኝ ደህና ሆናለሁ። አሁን እረፍት እያረኩኝ ነው ብቻዬን። ዋናው ነገር ከአዝራ መለየቴ ነው። እንግዲህ በመጀመሪያ እድሌ ቶሎ ደውዬልሻለሁ። ለምንድን ነው ግን አዝራ አንቺ ቤት የመጣችው ለምንድን ነው ብሎ ጠየቃት። እኔ አይደለሁም ሌላ ቦታ የምትሄድበትን ቦታ ይላት ወንድሜ ነው ያመጣት ብላ ስትናገር አዝራ ዞር ያለች ኢብሩን ታዳምጣታለች። ልትፈታት ነው አይደለ ብላ ጠየቀችው። አዎ ፈታታለሁ፣ እንፋታለን። እንዴ ሁሉም ነገር አብቅቷል፣ ከዚህ በኋላ ልታገሳትም። አዎ እንግዲህ አንቺ ጋር የመጣችው የሆነ ነገር ልትልሽ ነው፣ በጭራሽ እንዳትታገዣት እንዳሰሚያት እያለ ነበረ። ይበቃል እስካሁን ድረስ ችግር የፈጠረችብን ይላታል። ኢብሩ በዚህ ምክንያት በጣም ተጽናናች፣ ደስተኛ የሚሆነች ይመስላል። በቃሽ እጠብቅሃለሁ ብላ ስልኩን ዘጋቸው። ዞር ስትል አዝራን እየገለማመጠቻት ነበር። ኢብሩ ባክሽ እንደዛ አትይኝ፣ ይኸውልሽ ስሚ ይቅርብሽ፣ ይኸውልሽ ጂያንን ብትይ ነው የሚሻልሽ፣ እንደምታስቢው አይነት ሰው አይደለም ይቅርብሽ አለቻት። ሲጀመር እኔ ቤት ውስጥ ነው ያለሽው፣ አትመናቀሪ፣ አርፈሽ ምተኝ ከሆነ ተኝ፣ አለበለዚያ እንጥልጥዬ ነው ማስወጣሽ። ጂያን ሊፈታሽን፣ ሁሉም ነገር አብቅቷል፣ እሱ ላይ መጣበቅሽን አቁሚ ብላት ልተኛ ነው። አዝራሽ ዝም ብል ይሻለኛል ብላ እዛው እየተኛች ነበረ። በሌላ በኩል ዘይነብ መኝታ ክፍል ቁጭ ብላለች። በድንገት ሰራት መጣ። መግባት ይቻላል ብሏት ገባና አጠገቧ ተቀመጠ። ከዛ ወደ አንድ አቅጣጫ እየተመለከተ ምንድን ነው እያለችው ነበር። ከበደኝ እኮ አላት። ምኑ ከበደ ስትለው ቆይ ስታስቢ አንቺ ለምትወጁ ብለሽ ሰው ብለሽ ቃልሽን መጠበቅ ይከብዳል እንዴ እያላን ነበረ። ኧረ አይከብድም እንግዲህ እኔ አንድ ጊዜ ቃሌን ከሰጠው 1000 ጊዜ አስብበታለሁ ያን ቃሌን እንዳላጠፍ እያለችው ነበረ። ደህና ደሪ ብሏት ሄደ። በጠዋት ግን እሷ ወደ መኝታ ክፍሉ እየመጣች ነው። ወደ መኝታ ክፍሉ ቀጥ ብላ ከገባሽ በኋላ ሶፋ ላይ ተቀመጠችና የሆነ መጽሔት ነገር አውጥታ ማየት ጀመረች። ሰራት ከእንቅልፉ ተነሳ። ዘይነብ ምን እያረግሽ ነው እያለ ነበር። ምንም ቁጭ ብዬ ቀሰቀስኩ እንዴ? ተኛ ችግር የለም አቶ ሰራት ተኛ ችግር የለም እያለችው ነበረ። ለምን ምንድን ነው የተፈጠረ ነገር አለ እንዴ? ስተኛ ዝም ብለሽ ልተኝ ነው እንዴ አላት። አዎ ምን ችግር አለው ማለቴ ያው እንደዚህ ስትኮሳተርብኝ ስትቆጣኝ ምናምን ደስ ይለኛል። ፈጣሪ ሆይ እንደውም ለምን እንደዚህ አናረግም? እቺ ጃንሱ ማለት ነው ምናልባት ለባራክ እያሰለለችብን አይደለ? እዚህ ቤት ውስጥ የሚፈጠረውን ነገር በኔና ባንተ መካከል ሄዳ ትናገር የለ? ለምን አንተ መኝታ ክፍል አሁን እንደገባው ሄዳ ለባራክ አትነግራትም? ተዛ ባራክ ለምን እዛ ዲያሪዋ ላይ እያለቀሰች የተፈጠረው ነገር ለምን አጽፎም አለችው። እየሳቀ ነበረ። አያስቅም እኮ የሚያስቅ ነገር የለም፣ ከልቤ ነው ያወራሁት አቶ ሰራት። እንግዲህ በቃ መተኛ ትችላለህ፣ እንቅልፍን ካቋረጥክበት ቀጥል እያለችው ነበረ። አይ የምር ጃንሱ የምር ለባራክ መረጃ የምታደርሳት ቢሆን ይሄ ነገር የሚያስቅ ነገር አይደለም፣ ሊያሳስብ ይገባ ነገር ነው ይላታል። ምን እስኪኛ ተደብቀን ምን የምናደርገው ነገር አለ? ሁሉም ነገር ግልጽ ነው እያለችው ተደወለለት። ማን ደወለ ብሎ ስልኩን አነሳ። ዘላ አልጋው ላይ ወጣች። አልጋው ላይ ወጥታ አጠገቡ ተቀመጠችና አንሳዋ እያለችው ነበረ። እሺ አነሳዋለሁ ተረጋጊ አላትና ስልኩን አነሳ። ሄሎ እያል ነበረ። አቶ ይንጊን እየሰማሁህ ነው ሲል አቶ ሰራት በጧት ስለደወልኩኝ በጣም ይቅርታ፣ ነገር ግን መልካም ዜናውን ቶሎ ብዬ ልንገር ብዬ ነው። የካድርን ጉዳይ በተመለከተ እስከ ቀጣይ ሳምንት ድረስ መጠበቅ የለባችሁም። ዛሬውኑ እሷን መውሰድ ትችላላችሁ። ሁሉም ነገር ተፈቅዷል። ሁሉም ነገር በምፈልጉት መንገድ ሆኗል እያሉ ነበረ። ዘይነብ ቶሎ ብላ ሰራትን አቀፈችው። ሁለቱም ተቃቀፉ። እንዲህ ተቃቅፈው ባለው በሰዓት ነበር ድንገት ጃንሱ የመጣችው። ስትመጣ በጣም ይቅርታ አንሶላ ልቀይር ነበር የመጣሁት ብላ ተመለሰች። እንኳንም አየችን ትላለች ዘይነብ። ቁርስ እንብላ ይባባላሉ። በሌላ በኩል እነ ሙስጠፋን ቢሆኑ ተረጋግተው ቁርስ እየበሉ ነበረ። አባታቸው ሉጣ እያለ ነው በጠዋት። ወዴት ነህ
ብላ ረፊቃ እየጠየቀችው እዚህ ቤት ውስጥ እኮ መምጣት እኮ አልችልም እኮ ቤቱ እኮ ሲኦል ሆኖብኛል እኮ ብሄድ ይሻለኛል እያል ነበረ። ሙስጠፋ አባቱ እንዲህ እንኳን እየተማረረ በጣም አዝራን ከመውደዱ የተነሳ ምንም ነው የማይመስለው። ረፊቃ አባታቸውን ከሸኘች በኋላ ሙስጠፋም ቢሆን እናቱ ስራ አለብን እኮ አለችው። እሺ ብሎ ከተቀመጠበት እየተነሳ በቃ አብረን ስራ እንፈልጋለን አላት። ረፊቃ ደግሞ እንዴ መጀመሪያ አበቦቹን ሄደን እኮ መምጣት እኮ አለብን ምን ሆናል አንተ አለችው። እሺ በቃ እያለ ነው። አርዙን ብትሆን በቃ እኔ ከኢንተርኔት ላይ ስራ ፈልጋለሁ ትላለች። ከዛ ሙስጠፋ ከኪሱ ውስጥ 200 ሊራ ያወጣና ድፍን 200 ሊራ ሰጣት። እንኪ ለመንቀሳቀሻ እያለን ነበረ። ከዛ ረፊቃ አይደለ ገንዘብ ልክ ከዛፍ ላይ እንደ ቅጠል ምንቆርጥ ይመስል ለዚህም ለዛም ሰው ገንዘብን አድል አለችው። ረማዬ ቆይ ተረጋጊ ያስፈልጋታል እኮ ለትራንስፖርት ይጠቅማታል ብሎ ያስረዳል። ረፊቃ ትበሳጫለች። ኢብሩ ደግሞ ትስቃለች። አዝራ አልፈልግም ይቅርብኝ ያለች ነው። ከዛ በውጭ በኩል ተጠሩ። የምሴቪም የጂያን እናት የአዝራን እቃዎች በሙሉ በመኪና ጭና ልካላን ነበረ። ብዛቱ በጣም ብዙ ነው። ልብሶቿ እንዳለ በጣም በርካታ ናቸው። በካርቶን በሻንጣ ተደርጎ ነበረ። አልፈልግም ጣሉት ትላለች አዝራ ደግሞ ምክንያቱም እነዚህን ሻንጣዎች ቤት የምታስገባበት ቦታ ምንም የላትም፣ የራሷ ቤትም የለም። ድንገት እነ ቱሊያ መጡ። እኛ እንወስደዋለን እያሉ ነበረ። ከዛ ቱሊያ በቀጥታ ወደ አዝራ ተጠግታ ከዚህ ቀደም ከፈሉ ያልኩሽ ገንዘብ በዚህ እንጣጣልሻል አታስቢ፣ የቀረ ካለ ጠይቅሻለሁ እያለቻት ነበረ። አዝራ ተናዳ ወደ ውስጥ ገባለች። ቱሊያ እየሳቀች መኪና ወደ ቤት እነሱ ጋር እንዴት ትነግረዋለች። በሌላ በኩል ዘይነብ እንዲሁም ሰራት ቤት ውስጥ ናቸው። ዛሬ ካደር ስለምትመጣ በጣም ደስተኛ ሆናለች። ዘይነብ ውይ ዛሬማ ልደቴ ነው በጣም ደስታ ተሰምቶኛል ብላ እያወራች ነበረ። ከዛ እሱም እንግዲህ አሁን ዘይነብ ታጀር ሆነሻል፣ ጣቶችሽ ላይ ዝም ብሎ ወርቅ ብረት ሳይሆን ዳይመንድ እንዲሆን ነው የምፈልገው፣ ፈርጥ ውድ ፈርጥ እያለ ነበረ። ሰራት እኔ እኮ እናንተ እኮ ባልና ሚስት እኮ አይደለንም አለችው። ቢሆንስ ነገር ግን ዘይነብ ታጀር እስከሆንሽ ድረስ ዳይመንድ ነው የሚገባሽ እያላት ጌጣጌጥ የሚሸጡ ሰዎች በድንገት እየገቡ ተቀበላቸው። ወደ ውስጥ ከገቡ በኋላ ሊያስመርጧቸው ነበረ። ቱሊያን ብትሆን ወደ ባራክ ቤት ሄዳለች። ዛሬ ያየችውን ነገር ስትናገር ነበረ። በጣም የሚገርም ነው የወይዘሮ አዝራ ከጂያን ቤት መውጣት በጣም በቃ ቦምብ የሆነ ዜና ስራ ነበረ። ኧረ አዝራ ግን ጅል ነገር ናት ትላለች። ባንድ በኩል ባራክ ኧረ እውነትሽን ነው ጅል ናት፣ ያን የመሰለ ሀብት ስታ ይሄ ሊስትሮ የምታክል ቤት ውስጥ መምጣቷ በጣም ነው የሚያሳዝነው ስትላ ነበረ። በድንገት ነበር ባራክ ኢንተርኔት ላይ እያየች የሆነ መረጃ ይመጣላት። ዘይነብ እንዲሁም ሰራት ያረጉት ኢንተርቪው ሰራት እንዴት ከባራክ ጋር ከተፋታ በኋላ ከዘይነብ ጋር እንደተቀራረበ ድንገት ተፋቅረው እንደተጋቡ ይሉ ነገር እየወሩ ነበረ። ሳታስበው ባራክ ዘይነብ የነገረቻት ነገር እውነት እየመሰላት መጣ። መጀመሪያ ባራክ የጠበቀችው ሰራት በነገራት መሰረት ጋብቻው ለካደር ተብሎ የተደረገ ነው። ነገር ግን አሁን አልመስልሽ አላት። አሁን የምር ይዋደዳሉ ወደ ድምዳሜ ልታመራ ነው። ዘይነብ በሌላ በኩል ፊት ለፊቷ በጣም ውድ የሆኑ የዳይመንድ ቀለበቶች ተቀምጠዋል። ሰራት እያስመረጣን ነበረ የትኛው ይሻልሻል ይላታል። ነገር ግን ዘይነብ ይሄ ለሷ በጣም ብዙ ነው በዛባት፣ እንዴት ነው ነገሩ ብላ ራሷን እየጠየቀች ነበረ። ትኩር ብላ ቀለበቶቹን እየተመለከተች ነው። ከዛም በኋላ ድንገት የሆነ ቀለበት አነሳና እሷ መምረጥ ስለከበዳት አረገላት። ሲያረግላት ፈራች። ይሄ እንኳን እኔ የምር ሚስት ስሆን አይሻልም አለችው። አው ከሆነም እኮ ሚስቴ ነሽ ብሎ እያረገላን ነበረ። በጣም ደስ እያላን ነው። በሌላ በኩል አዝራና ኢብሩ ተፋጠዋል። ባዶ ቤት ውስጥ ብቻቸውን ናቸው። አዝራ በስልኳ በኢንተርኔት ስራ ቼክ እያረገች ነው። ኢብሩ 10 ዞር እያለች ታያታለች። መቼ ነው ስራ የምታገኙ ስትላን ነበረ። በቅርብ ቀን አገኛሉ ትላታለች። ድንገት አዝራ ተደውለላት ከሆስፒታል እናቷ ስትሮክ እንደመታትና እንደታመመች ቀዶ ሕክምና እንደሚያስፈልጋት ተነገራት። ማልቀስ ጀመረች። ኢብሩ ምን ሆነሽ ነው ስትላት አዝራ የተፈጠረው ነገር ስነግራት ኢብሩ እልዋን ብስጭቷን ቅናቷን ወደ ጎን በማድረግ እያባበለቻን ነበረ። ከዛ ሄጄ እናቴ ልጠይቃት ነበር። ኢብሩ አብሬሽ እመጣለሁ ጃኬትሽን አርጊ አብሬ ልውሰድሽ እያለቻን ነበር። ሁለት ሴቶች ተይዘው እየወጡ ነበረ። በሌላ በኩል ኢኪምና ሀይል ትምህርት ቤት ውስጥ ናቸው። በድንገት ኢኪም በስልኳ ውስጥ የሰራትን እንዲሁም የዜነብን ኢንተርቪው እያየች ነበረ። ስትናደድ በድንገት ነበረ ዜነብ የመጣችው። ሀይልና ኢኪም ፊታቸው ተቀየረ። ሴቶች እንዴት ናችሁ? ምን ተፈጠረ? ምንድነው ገና ስታዩ ፊታችሁ እንደዚህ የተቀየረው? ችግር አለ እንዴ ብላ አጠገባቸው ተቀመጠች። መሀላቸው ተቀምጣ እነሱን ትጠይቅ ነበረ። ከዛ ሀይል ከአባዬ ጋር ያለችውን ኢንተርቪው አየ ነው በጣም የምትፋቀሩ ይመስላል እውነት ለመናገር አለቻት። ይህ ማለት በደንብ አስመስለናል ማለት ነው፣ ስናስመስል ተሳክቶልናል ማለት ነው፣ አለበዚያ ለማመን ይከብዳል። ሌላ ሰው ኢንተርቪው ያደረግነውም ሌላ ሰው እንዲያምን ብለን ነው ብላ እጇን ዘረጋች። ዳይመንዱን አዩት አይደለ ጣትሽ ላይ ያለው ቀለበት ይናገራል እያለች ኢኪም እዚህ ጋር ታወራለች። ኢኪም እኔ ይኸውልሽ አባታችሁን እፈተዋለሁ፣ ከፈተውት በኋላ ይሄን ቀለበት ላንቺ ነው የምሰጥሽ፣ በጣም ወደሽዋል መሰለኝ፣ ከዛ ስታርጊ ታረጊዋለሽ፣ ምን ችግር አለው አለቻት። ኢኪም እየሳቀች ነበረ። ሴቶች ይኸውላችሁ ስሙኝ፣ እናንተም ግራ ገብቷችኋል፣ ይገባኛል፣ በእንደዚህ አይነት መንገድ መረዳታችሁ ትክክል ነው፣ ለምን እንደዚህ ያሰባችሁም አልለም። ነገር ግን እኔ ከአባታችሁ ጋር የተጋባሁት ካደርን ድጋሚ ለመመለስ ሲባል ነው፣ በወረቀት ደረጃ ብቻ ነው የተጋባ ነው፣ ሌላ ነገር ምንም ነገር የለም። እሺ ምንም እንዳታስብ፣ ካደር ከተመለሰች በኋላ በቃ ቶሎ ብለን እንፋታለን
እናመጣታለን። በነገራችን ላይ መልካም ዜና አለኝ፣ ዛሬ ካደረግኩ ትመለሳለች እኮ እህታችሁን እናመጣታለን ወደ ቤት ብላ ተናገረች። ኢኪምና ሀያል በጣም ተደሰቱ። በአንድ በኩል ሰራት ወዲያው ነበር ለካደር አዲስ መኝታ ክፍል እያመቻቸ የነበረው። ፍራሹን ውስጥ እየገባ ነው። ጃንሱ ይህን ጊዜ ደውላ ለባራክ ነገረቻት። ባራክ ተናደደች። ራሷ የወለደቻት የገዛ ልጇ ብትሆንም ካደር በሷ የምትቀናባት ይመስላል። ሰራትና ዘይነብ ቤት ናቸው ብላ ጠየቀቻት። የሉም አለቻት። ጃንሱ መልሽን ነገር ስምኛውን የኢኪምን ክፍል ትቀይረዋለሽ በካደር ክፍል አለቻት። ጃንሱ ተይቅርብኝ ያለቻት ባራክ አስገደደቻት። ምንም ማድረግ አልቻለችም። ክፍሏን ልትቀያየር ነው። ቲቤት በሌላ በኩል ወደ ባራክ ደውሎ ያልኩትን ነገር አሰብሽበት ያላት። እምቢ አልስማማ ማለችው። ከዛ እሱ ተናደደ። እንደዛ ከሆነ ለሰራት መናገር ያለብኝን ነገር እናገራለሁ፣ በቃ የሆነ ደብዳቤ ልልክለት ነው አላት። የሆነ ሰው እያጠገቡ ነበረ። ይህን ደብዳቤ ስጠው እያለ ነው። ባራክ አይሆንም እያለች ነው። በሌላ በኩል ኢብሩና አዝራ ሆስፒታል መጥተዋል። አዝራ ግን ውስጥ ገብታለች። የናታ ሁኔታ እያጣራች ኢብሩ ወደዛ ወደዚህ ትንጎረደለች። አዝራ ከዛም እያለቀሰች ከናታ ክፍል ወጣች። እንዴ እናትሽ ብላ ኢብሩ ውስጥ ጠቃ ደህና አይደለችም ሁኔታዋ በጣም አሳሳቢ ነው ብላ እያለቀሰች እየጠየቀቻት ነበር። ዶክተሯ መጣች። ስትሮክ ስለመታት ቀዶ ሕክምና ያስፈልጋታል ብላት ወደ ውስጥ ገባለች። ድንገት ሙስጠፋ መጣ። ሲመጣ ኢብሩ ቴክስት ገባላት። ጃን እፈልግሻለሁ ቤነ እያላን ነበረ። ከዛ በቃ አንተ ከመጣ እኔ ልሂድ ብላ ኢብሩ ወዲያው ሄደች። ሙስጠፋ ከአዝራ ጋር ነው አብሮ ያለው። ዘይነብ ወደ ቢሮ እየመጣች ነው። ትምህርት ቤት ናት። ወደ ቢሮ ስትገባ ሴቪም ቁጭ ብላ እየጠበቀቻ ነበር። ወይዘሮ ሴቪም አንቺ እንደማን ወላጅ ሆነሽ ነው የመጣሽው አለቻት። ለምን እንደመጣውማ ታውቂያለሽ። እንግዲህ ዘይነብ ልጄን ያገባሽው ለምን ጥቅም ሳይሆን ለካድር ብለሽ እንደሆነ አውቃለሁ እና ምንም መፍራት የለብሽም ብላ ወረቀት ሰጠቻት። ምንድን ስትላት በይፈርም ይዚጋ ስምምነት ነው። ልጄን ሀብቱን ፈልገሽ ከሆነ የቀረብሽው እንዳፈርሚ፣ እንደዛ ካልሆነ ግን ፈርሚ እያለቻት ነበር። ዘይነብ እዚህ ድረስ እኮ መምጣት እኮ አይጠበቅብሽም ነበረ ብላ ወደ ፈርማ ሰጠቻት። አሁን ስራ ላይ ነኝ ያለሁት ከፈለግሽ ቤት እናወራበታለን ነው ፈርሜልሻለሁ አለቻት። ሴቪም ደስ እያላት እየወጣች ነበረ። ሰራት በቀጥታ ወደ ዘይነብ ደወለላት። ካድርን ይዘናት ወደ ቤት አብረን እናምጣት እያላን ነው። እሺ አለችው። በሌላ በኩል የዘይነብ ቤተሰቦች ዕለታዊ ስራቸውን ለመስራት ተቸግረዋል። የዘይነብ አባት ስራውን እየሰራ ነበር። መንገድ ዳር ሆኖ ድንገት ጋዜጠኞች መጡ። ለምንድነው እዚህ ፋስት ፉድ የምትሸጠው? ሴት ልጅ የታጀር ሚስት አይደለች ወይ ብለው ጠየቁት። ተሸማቀቀ። የያዘውን ነገር በዳንቴል ጠቅልሎ እየተንቀሳቀሰ ነበረ። ኢብሩ ጂያን ቤት ስትመጣ ዘላ አቀፈችው አልጋው ላይ እንዳለ። ከዛም በኋላ በጣም እንዳስጨነቃ ነገረችው። እኔ እኮ ሲጀመር እኮ ያንን ህገወጥ ስራ ስትሰራ እኮ በጣም እሰጋ ነበር አለችው። በጣም እንደምታስብለት እየነገረችው ነበረ። የአንቺ ፍቅር ይፈውሰኛል ደህና ነኝ እኔ እያላን ነበረ። ከዛም በኋላ አዝራን ሊፈታት እንደሆነ ነገራት። እሷ ደግሞ ቅርብ ጊዜ የመጣችው ከሆስፒታል እንደሆነና የአዝራ እናት ስትሮክ ነገር ተነስቶባት ቀዶ ሕክምና እንደሚያስፈልግ ነገረችው። የኔድ ታውቂያለሽ መቼስ እፈታታለሁ ብዬ የእሷን እናት አለመርዳት አልችልም። እናቷ ሌላ አዝራ ደግሞ ሌላ ናት። አዝራ ምንም እንኳን ቺት እንኳን ብታረግብኝ እናቷ መስኪን ናት። በጣም ነው መወዳት። ለብዙ ጊዜ ሰረዳን ነበረ ሲል በጣም እያደነቀችው ነበር። አንተ መልካም ሰው ነህ ብላ ታደንቀዋለች። ከዛ እሱ በቃ እንግዲህ ያው እማዬ እንዳታይሽ አሁን ቀስ ብለሽ ይዝ እያላን ነበረ። ቻው ብላ ተሰናብታ ሄደች። ጂያን ከዛ እንግዲህ አዝራውን እናትሽ ከየት ብላ ገንዘብ አምጥታ ቀዶ ሕክምና እንደምትሰራ አይሻለሁ ብሎ ሲናገር ነበረ። ጂያንና ሰራት እዛ ሆቴል ውስጥ አብረው እያወሩ ናቸው። በድንገት ያ ልጅ ማንኪያ ሹካ እየወደቀበት ተመለከተ። ሰራት ይሄ ልጅ ግን ልምዳሉ ብለ ታስባለህ ብሎ ጃንን ሲጠይቀው ጃን አዎ ይለምዳል እያሉ ነበረ። ሴሪፍ በር አካባቢ ነበረች። ድንገት የሆነ ሰውዬ መጣ። ሰራትን ፈልጌ ነው ምሰጠው ፋይል ያለው እያለ ነው። ድንገት ደግሞ ባራክ ተከትላ ገባች። ባራክ ተከትላ ስገባ ሴሪፍ ምን ፈለግሽ እያለቻት ባራክ ቀጣ ወደ ውስጥ እየገባች የቤትን ሰው አገኘችው። ደብዳቤን ተቀበለችው። ሰራት መጣ። ምን ፈለግሽ እያለን ነበረ። ከዛም በኋላ ልጆቼን ለምንድነው ከትምህርት ውጭ የምትወስዳቸው አለችው። ይሄ ልጤ እኔ መጣሽው እያለን ነበረ። ከዛም በኋላ ሴሪፍ የሆነ ደብዳቤ ነገር ሊሰጠኝ ነው ሰውዬ መጥቶ ነበረ፣ ይሄን የያዘችው ነበረ ሊሰጥህ የነበረው በማለት ተናገረች። ከዛ ሳራን ነጥቋት ደብዳቤውን ሲያነበው ሆቴሉን ግማሹ ለኔ ስጠኝ የሚል ነበረ፣ እኔም ድርሻ ያስፈልገኛል የሚል ነው። ስታስብ የሆነ ሆቴል የምሰጥሽ ይመስልሻል? ሲያምርሽ ይቅር እያላን ነበረ። ከዛ እሷ እል ውስጥ ገባች። እንደው አሳያለሁ አለችው። መጀመሪያ ቤት የጠየቃትን ሀሳብ እምቢ ብለው ነበረ። አሁን ግን መልሳ በሀሳቡ የተስማማች ይመስላል። በቀጥታ ከሆቴል ከወጣሽ በኋላ ቶሎ ብላ ለቲቤት ልደውልለት እያሰበች ነው። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።